እንኳን ደስ አለሽ የሁሉምና ክደታ አሶስ ቀበሌ ሽሮ ሜዳ 50% በ3 አመት ብቻ ከፍለው የቤት ባለቤት ይሆኑ። ቀሪውን 50% የረጅም ጊዜ አከፋፈል ስርዓት አመቻችተናል። ቤት ለመግዛት እንዲቀላል ሆኖ አያውቅም። በ10% ቅድመ ክፍያ ከ700 ሺህ ብር ጀምሮ ባለ 1 መኝታ 81 ካሬ፣ ባለ 2 መኝታ 111 ካሬ፣ ባለ 3 መኝታ 162 ካሬ አማራጮችን አዘጋጅተናል። የ25% ልዩ ቅናሽ ማለትም 100% ለሚከፍሉ በካሬ 67300 ብር ብቻ። ሳይታችን የሚገኘው በመሃል ቡልጋሪያ ከአፍሪካ ህብረት ጀርባ መስቀለኛው መንገድ ላይ ነው። የንግድ ሱቆችም ከ15 ካሬ ጀምሮ በ400 ሺህ ብር ቅድመ ክፍያ እየሸጥን እንገኛለን። ለበለጠ መረጃና ለቢሮ ቀጠሮ በ0999 65 54 55 ላይ ይደውሉልን። በኢቲኤፍሲ 02 ውድድር ላይ ከነበሩት ፍልሚያዎች ሁሉ የብዙዎችን ቀልብ የሳበውና ከውድድሩ በፊት የነበረውን የቃላት ጦርነት ወደ ሪንግ ያሸጋገረው ውድድር የአብርሃም አለምና የሃይማኖት ደሳለኝ ወይም የታይሰን ፍልሚያ ነበረ። ይህንን ጨዋታ እጅግ ተጠባቂና ልዩ ያደረገው ሁለቱም ተወዳዳሪዎች የከተማዋ አዲስ አበባ ልጆች መሆናቸው ብቻ ሳይሆን ሁለቱም በመንግስት ተቋማት ስር ባሉ ታዋቂ የክበቦች ውክልና መግጠማቸው ነው። ከውድድሩ በፊት በነበረው የፌስ ኦፍ ስነ ስርዓት ላይ በሁለቱም መካከል የነበረው ውጥረት ከባድ ነበር። ታይሰን አንተ ምንም ደጋፊ የለም ፎጣ ከሚዝል አንድ ሰው በስተቀር በማለት በነቀፌታ የተሞላ ንግግር ሲያደርግ፣ አብርሃም ደግሞ ደጋፊ የለም ያልከውን ዛሬ በሺዎች የሚቆጠሩ ደጋፊዎችን አዳራሽ ውስጥ በአይነት ታያለ ሲል የሰጠው መልስ የደጋፊዎችን ስሜት አጋግሎት ነበር። በውድድሩ ምሽትም ሁለቱም የየራሳቸውን ደጋፊዎች ይዘው የቀረቡ ሲሆን የአዳራሹ ድባብ ከትልቅ የእግር ኳስ ጨዋታ በላይ የቲፎዞ ጭፈራና ጩኸት ተሞልቶ ነበር። ወደ ሪንጉ ሲገቡ ሁለቱም ከፍተኛ ዝግጅትና የድል ፍላጎት ይዘው ነበር የቀረቡት። በአዲስ አበባ ፖሊስና በፌዴራል ማረሚያ ቤቶች መካከል የነበረው ይህ ክበብ ተኮር ፉክክር ጨዋታውን እጅግ የበረታና ውጥረት የነገሰበት አድርጎታል። ሁለቱም ተፋላሚዎች የቻሉትን ያህል ከፍተኛ ተጋድሎ ባደረጉበት በዚህ ውድድር አብርሃም አለም በጸና ቴክኒክና ብቃት ታይሰንን በመርታት ድል መቀዳጀት ችሏል። ይህ ድል ለአብርሃምና ለፌዴራል ማረሚያ ቤቶች ደጋፊዎች ታላቅ ደስታን ሲፈጥር፣ ለኢቲኤፍሲ 02 ምሽት ደግሞ ከተደረጉት እውነተኛና ፕሮፌሽናል ፍልሚያዎች አንዱ ሆኖ ተመዝግቧል። እንኳን ደስ ያለሽ። the most entertaining fight እስካሁን ካየናቸው ውስጥ የናንተ ነበርና እንዴት ነበር ፋይቱ? ባጠቃላይ አሪፍ ነበር። ከተዘጋጀበት በታች ነው የሰራሁት። እንደተዘጋጀበት አልሰራውም። ያው ምንም ጥያቄ የለውም። እንደማሸነፍ መጀመሪያ ማቃለሁ። ምንም አዲስ ነገር የለውም። አሸንፊያለሁ። ቀጣይ ግን ከዚህ የተሻለ ነገር ጠብቁ። ከዚህ የተሻለ ፐርፎርማንስ ጠብቁ ላለው። እሺ፣ በጣም የገረመኝ ነገር ልንገርዝ በዚሁ አጋጣሚ ፕሬስ ኮንፈረንሱ ላይ ምንም አይነት ደጋፊ የለም አሰልጣኙላ እኔን ነው የሚደግፈው እንደምትሸነፍ ያቃል ሲል ነበርና ከዛ በኋላ በሚገርም ሁኔታ ደጋፊዎች ዛሬ አዳራሽ ውስጥ እንዳየነው ቲፎች በጣም በዝተው ነበርና በዚህ ጉዳይ ምን ትላለህ? በመጀመሪያ አንድ ሰፈሬ ለማለት ሀዘናቸውን ደስታቸውን ልትጋራ ይገባል። ሽሮ ሜዳ ደግሞ ብዙ ነገርን ያሳለፍኩበት ልጅነቴን፣ እድገቴን፣ ውልደቴን ብዙ ነገርን ያሳለፍኩበት ነው። ወዳጆቼ ጥለው በጭራሽ አይጥሉኝም አውቃለሁ። አሁን ደግሞ ሜቢ ስትወጣ ደግሞ ታያለ ከሰፈር እንዳለ ግልብጥ ብለው መጥተዋል። እንግዲህ ሰፈር ማለት ወይ ድጋፍ ማለት ደግሞ እንደዚህ ነው። ባወራ በለፈለፈ አይደለም። ከሁለት ያጣ እንደሱ እንዳትሆን ያለበት ላይ ጻና ማለት ነው። ምላስ አታብዛ። ስለዚህ በደም ታመሰግናቸዋለህ ማለት ነው የሰፈሩት። ኦብቪየስሊ የዚህም ትልቁ ደስታ ተካፋይ የሚሆኑት እነሱ ናቸው።
ደስታውንም ለነሱ ነው አሳልፌ የምሰጠው። ለሽሮ ሜዳ ህዝብ ነው ይሄን ማስታወሻነት ማድረግ። እሺ የመጨረሻ ጥያቄ አሁን በ63 ኪሎ ሻምፒዮንና ወደ 70 ከፍ ማለት አጋጣሚ አለ ከመስፍን ብሩ ጋር እንጠብቅ? የኪሎ ጉዳይ ነው። ያው ኦልሬዲ ከዚህ በፊት ሌሎችም ጠይቀውኛል። ከሱ ጋር ከሌሎቹ ጋር ብዙ አውርተንበታል። የኪሎ ጉዳይ ነው። ሜቢ የኪሎአችን ጉዳይ መታረቅ የሚችል ከሆነ ምንም ማንጮተበት ምክንያት አይኖርም። ነገር ግን ከማን ጋር ብትጮት በዚህ ሰዓት ትፈልጋለህ ወይ ደስ ይላል ብትለኝ ከፍቅረ ማርያም ያደሳ ነብሮ ጋር ፍቅረ ማርያም ያደሳ እየሰማ ነው። ቴንክ ዩ ሶ ማች አብርሺ ይመችሻበት። የዚህ አስደናቂ ምሽት ትልቁ ተናፋቂና ድምቀት የእሱ እናት ነበሩ። አቤት ሆነው ውድድሩን ሲከታተሉ የነበሩት እናት የልጃቸውን አሸናፊነት ሲሰሙ የነበራቸው ደስታ ወደር አልነበረውም። እናት በሰጡት አጭር ቃል ልጄ የተባረከ ልጅ ነው፣ ጀግና ልጅ ነው በማለት ፈጣሪን አመስግነው የልጃቸውን ድልና የደጋፊውን ፍቅር በመመልከት የደስታ እንባቸውን አፍስሰዋል። የአብርሃም አሸናፊነት ከተረጋገጠ በኋላ በአዳራሹ የነበረው ደስታ ወደ ጎዳና በመፍሰስ አዲስ አበባን እስከ ሌሊቱ 8 ሰዓት ድረስ አናውጧታል። ከፒያሳ አድዋ አዳራሽ ጀምሮ እስከ ሽሮ ሜዳ ድረስ ያለው መንገድ በደጋፊዎች መኪና በከፍተኛ ሙዚቃና በሚያስደንቅ የጭፈራ ማዕበል ታጅቦ ነበር። በተለይም በሽሮ ሜዳ መንደር ቤተሰቦች፣ ጎረቤቶች፣ አረጋውያንና ወጣቶች ሳይቀሩ ሙሉ በሙሉ ወደ ጎዳና በመውጣት እስከ ሌሊቱ 8 ሰዓት ድረስ ድሉን በደመቀ ሁኔታ አክብረዋል። ይሁን እንጂ ከውድድሩ መጠናቀቅ በኋላ ታይሰን ዳኞች የሰጡትን የውድድር ውጤት በቀላሉን ለመቀበል አልፈለገም። ውጤቱ አልተገባኝም፣ እኔ ነኝ ማሸነፍ የነበረብኝ በሚል አቋም ቅሬታውን ያቀረበ ሲሆን ይህም በውድድሩ ዙሪያ ተጨማሪ ውይይቶችንና አጀንዳዎችን ፈጥሯል። ከብዛደር ግዛት ነው ዝርያ በፋሪ ተይለን እያልን ነው። ምንም ይወደ እዚህ ጋር ሽንፈት አናቅም፣ ተሸንፈንም አናቅም። አሸንፈም እንዳይመስል ብራዘሪ ንጉሱ ይውና ብራዘሪ ሁሌ ማለት ነው። ሁላችንም በውስጣችን እናውቀዋለን ውጤቱ። እርሶስ በዚህ ፍልሚያ ላይ ምን አስተያየት አለዎት? የአብርሃም አሸናፊነትና የሽሮ ሜዳው አቀባበል አስደስቶታል ወይስ የታይሰን ቅሬታ ትክክል ነው ብለው ያምናሉ? ሀሳቡን በኮሜንት መስጫው ላይ ያስፍሩልን።